በመድኃኔዓለም ጆቫኒ ባር ኮላ ነው። ባር ድረስ እኮ ትክክል ነህ እኮ። ኮና ቁ ግን የተለያዩ ታሪኮች ናቸው። ባር ኮላ በእናትህ እንዳትል በእናትህ ክፈት በለው በሩን ካሚንግ ሱን ብሏል። እንግዲህ ፋብሪዞ ሮማን ዛሬ ወይም ማታ ሂር ዊ ጎ። ጌታዬ ሆይ ጾለቴን ስለሰማኝ ቴንኪዩ የምሬን ነው። ሳር ደግሞ ወይ ነገ ከነገ ወዲያ ያራዳ ልጆች ሌላ ደግሞ 1-6 ቁጥር አደም አርተን ቢመጣልን ደስ ይላል፣ ግን የሚሆን ነገር አይደለም። እሱ ልጅ ደግሞ የሚገርማችሁ ነገርና ባርኮላ ተኩስ ነው። ሌላኛው አሌክዛንደር አይሳቅ በለው ልጅ እንግዲህ ከዚህ በኋላ ፈጣሪ ጾለቴን እየሰማኝ ነው ነው። ሊቨርፑላውያን ኮንግራቹሌሽን። ማሊያ ባይዘው ወይ ደግሞ ሁለተኛ ሳምንት እስኪጀምር ድረስ አትጠብቁ። የሊቨርፑል ደጋፊዎች በሳይዛችሁ መጥቶላችኋል፣ ደውሉልኝ። የአርሰናል በሶስቱም በቢጫው በቀዩም በጥቁሩም በሁሉም አለ። የሊቨርፑል ዩናይትድ ሁላችሁም ደውሉልኝ። ስልኬ ባይወላለ ወይም ካፕሽን ላይ አስቀምጥላችኋለሁ፣ መደወል ብቻ። ኮንግራቹሌሽን። ገባ ብራድሊ ባርኮላ ሂር ዊ ጎ ቱ ሊቨርፑል ተብሏል። ሊቨርፑልን እንኳን ደስ አለን። ኮንግራ ፋሚሊ ኮንግራ። በተመጨረሻም ከስንት ድርድር በኋላ ብራድሊን ባርኮላን የግላችን አደረገው። እንኳን ደስ አለን ሊቪያንስ። ይሄንን ነበር ስንፈልግ የነበረው። የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ። አሁን እንግዲህ አንድ እርምጃ ከፍ ብለናል። አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች። ኧረ ባካችሁ በቃ እሷን ደግሞ አብስሩንና ገላግሉን። ፕሪሚየር ሊጉን እንፎካከርበት፣ ቻምፒየንስ ሊጉን እንፎካከርበት። ለማንኛውም ግባ እናውጣው። ባርኮላን ያገኘ ነው ምድረ ወያላ። ቀደም ፋብሪዚዮ ሮማኖ ካሚንግ ሱን ብሎት ነበረ ብራድሊ ባርኮላ፣ ነገር ግን ገንዘቡ አልተጠቀሰም ነበር። አሁን ደግሞ ከ10 ደቂቃ በፊት ጋዜጠኛ ዴቪድ ኦርንስቴን ሊቨርፑል ብራድሊ ባርኮላ ከፓሪስ ሰን ጀርመን በ120 ሚሊዮን ሊያመጣው እንደሆነ እንደተስማሙ አሁን ከ10 ደቂቃ በፊት ዴቪድ ኦርንስቴን ፖስት አድርጎታል ማለት ነው። ሊቨርፑላውያን ምን ታስባላችሁ? 120 ሚሊዮን አይገባውም በሚል ሀሳብ እኔ እስማማለሁ። የምትቃረኑ ካላችሁ ለምን ሀሳባችሁን ኮሜንት ላይ እጠብቃለሁ። በደንብ ኮፒ ሊንክ ማድረጋችሁን አትርሱ። ይመቻችሁ። ሂር ዊ ጎ። ሊቨርፑሎች ባርኮላን ከፓሪስ ሴን ጀርሜን ከ116 ሚሊዮን ዩሮ በላይ ወጪ በማድረግ ተጫዋቹን የግላቸው አድርጓል። ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ቼልሲዎች ከአስቶን ቪላ ማርቲኔዝን ለማስፈረም በጣም እየተቃረቡ ይገኛሉ። ማርቲኔዝም የቼልሲን ፕሮጀክት እንደተቀበለም ተነግሯል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች የአትላንታውን የ18 ዓመት ተከላካይ ሆነስ አሃሮንን ለማስፈረም ከተጫዋቹ ጋር በፐርሰናል ትሪምስ ወይም ደግሞ በግል ጥቅማ ጥቅም ዙሪያ ከስምምነት መድረሳቸው ተረጋግጧል። ሌላኛው የተረጋገጠው ዜና ኒኮላስ ጃክሰን ከቼልሲ በ65 ሚሊዮን ፓውንድ አስቶን ቪላን መቀላቀሉም ተረጋግጧል። ኦሊ ዋትኪንስ ከአስቶን ቪላ አልሂላልን መቀላቀሉም ይፋ ሆኗል። አዳማ ትራውሬ ዲፖርቲቮን መቀላቀሉም ተረጋግጧል። የቱርኩ ክለብ ጋላታሳራይ ራፋኤል ሊያውን ከኤሲ ሚላን ለማስፈረም ከጫፍ ደርሷል። ሊቨርፑል ማለት ነው ይህን ተጫዋች እንደምንም ብሎ አስፈረመ ማለት ነው። እግዚአብሔር ነው የምላችሁ ዋን ኦፍ ዘ ቤስት ሳይኒንግ ነው የሚሆንለት። በቃ ይሄ ልጁ እዛ ፔስጂ ንጮት የመጣው ፕሪሚየር ሊግ ከብት እንደዛ እንዳትል ባርኮላ ሌላ ሰው ነው። አይ ነው ጎል እዛ ጋግቦን አውጥተህ ትጥላለህ። የምሬ ነው። ሊቨርፑል ዊንግ ላይ በጣም ነው የሚስተካከለው እየተጠበቀው። በጋክቡ የተቃጠላችሁ ተቃጠሎን ያላቅ አረሳ ገብቷል። ይሄ ሰውዬ ችግሩ ምንድነው? ጎል አያጋባም። ገብቷል። ጎል ላይ ደርሶ ዶኩ በለው በቃ ባጭሩ። ግን በጣም ድሪብል ያደርጋል፣ ያልፋል። ፒኤሱን ታውቁታላችሁ ምን እንደሚሆን። ከዛ ጋክቡን አስወጣ ወደዛ ሽጣ መሸጥ የምትችሉበት ነገር ካለ በሳላ በኩል ደግሞ በደንብ ከቨር የሚያደርግ አሪፍ ማርኬቱ ላይ ያለ ዊንገር ካስፈረምሽ ሊቬ በእርግጠኝነት ስቲል ታይትል ሬስ ላይ በደንብ በቃ ለሊቨርፑል ደጋፊዎች የሚያስደስት ከመሸ የተሰማ ሰበር ዜና ሊቨርፑል ካሁን በኋላ 2 ዊንገሮች የማስፈረም አላማ እንዳለው ፋብሪዚዮ ሮማኖ ዛሬ ዘግበዋል ማለት ነው። ይሄ ደግሞ ኮዲ ጋክፖ ወደ ስፐርስ የሚሸጥ ከሆነ የበለጠ እድል አለው እያለ ነው። የአርኒ ስሎት ባለፈው 30 ደቂቃ ነው ተጫዋቾች የመጫወት የሚችሉት ሐሳብ ተግባር እየሆነለት ነው ማለት ነው። ባለ አንድ ዊንገር አይደለም የሚያስፈልጋችሁ 2 ነበረ። ሁለቱንም ሊያመጡለት እያሰቡ ነው። ኮዲ ጋክፖ ከለቀቀ ደግሞ 2 ግዴታ ነው ማለት ነው። እንገሞ አለ ሙኒዝ የሚባለው አዲስ የመጣው አለ። 2 ዊንገር ከተጨመረ የዊንገር ጉዳይ አሪፍ ሆነ ማለት ነው። 1 6 ቁጥርና 1 ራይት ባክ ደግሞ ቢጨምሩለት በጣም ያበደ ነው ባይኔ። ብቻ ለማንኛውም ለሊቨርፑል ምርጥ ዜና ነው ብዬ ገምታለሁ። አሁን ብራድሊ ባርኮላ ላይ ነገሮችን ፈጠን የማድረግ ነገሮች እንደሚኖሩ እርግጠኛ ነኝ። ሌላ አንድ ዊንገር ማን እንደሚሆን አናቅም። ማርኬቱ ዊንገር ዴድ ነው። ዊንገር በተለይ ደግሞ እናንተ የሚያስፈልጋችሁ በቀኝ በኩል ነው።
ቀኝ በኩል ደግሞ በጣም ከባድ ነው ዊንገር ባውን ሰዓት ነው። ሌፍት ዊንግ ኤፍሲ ልትሆኑ የቻላችሁ ራሱ ለዚህ ነው። አሁን ብራድሊ ባርኮላም ሌላ ሌፍት ዊንግ ራይት ዊንግ ምንሼ ነው የሳላ መንፈስ ስታርቲንግ 11 ውስጥ ይቀጥል። ኧረ ሊቨርፑል ፍቱ። በስመ አብ ብር ያልቅባችሁም እንደ እናንተ ቆይ ብላችሁ ደግሞ ባርኮላን ከፒኤስጂ ወደ 100 ሚሊዮን እኮ ነው የሚያወጣው ጋይስ። ይሄ ሰውዬ ከመጣ እኔ ሊቨርፑል ምን አስባችሁ ነው? ቆይ እንዴ ዋንጫው እንዳለ ልበሉ ነው በቃ አበሏት ማለት እንዴ። ኧረ ሊቨርፑል በጣም የሚያስጠላው ሲዝንስ እንዴ ምን እየሆኑ ነው ያሉት? ቆይ ኧረ ሊቨርፑል እኔ ይሄ ቲም በጣም ከባድ ቲም ይሆናል በጣም ማለት ነው በጣም በርሊቪያንስ ብራድሊ ባርኮላ እስከ 2032 ድረስ በሚቆየው ውል ላይ ከሊቨርፑል ጋር በመሪ ደረጃ ከስምምነት ደርሷል። ይህም ከፍተኛ የደሞዝ ፓኬጅን ያካተተ ነው ሲል በአሁኑ ሰዓት ታማኙ ጋዜጠኛ ኒኮሎ ስኬራ ነው እንግዲህ ጣሊያናዊ ጋዜጠኛ የዘገበው የሚገኘው ማለት ነው። ያኔ በጣም ታማኝ ጋዜጠኛ ነው ከመሬ ነው የምላችሁ። እናም እንግዲህ እሱ ጊዜ የሚዘግባቸው ነገሮች ታማኝነታቸው ከጊዜ ደግሞ በጣም እየጨመረ መጥቷል ማለት ነው። እናም እስከ 2032 የሚያቆየውን ኮንትራት መስማማቱ ብራድሊ ባርኮላ እየተነገረ ነው የሚገኘው። አዲስ መረጃ ደግሞ ሲኖር ወዲያው ማድረሳችሁ ይሆናል። ይመቻችሁ። አስደሳች መረጃ ለሊቨርፑል ደጋፊዎች የብራድሊ ባርኮላ ዝውውር ከጫፍ ደርሷል። እንግዲህ እንደሚታወቀው ሊቨርፑል የ23 ዓመቱን ፈረንሳዊ አጥቂ ብራድሊ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ላለፉት ረዘም ላሉት ጊዜያት ድርድር ላይ እንደነበሩ ይታወቃል። ታዲያ ዝውውር በአሁኑ ሰዓት ከጫፍ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ብራድሊ ባርኮላ ወደ ሊቨርፑል እየመጣ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አስደሳች መረጃ ለሊቨርፑል ደጋፊዎች የብራድሊ ባርኮላ ዝውውር ከጫፍ ደርሷል። እንግዲህ እንደሚታወቀው ሊቨርፑል የ23 ዓመቱን ፈረንሳዊ አጥቂ ብራድሊ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም ላለፉት ረዘም ላሉት ጊዜያት ድርድር ላይ እንደነበሩ ይታወቃል። ታዲያ ዝውውር በአሁኑ ሰዓት ከጫፍ መድረሱን ፋብሪዚዮ ሮማኖ አረጋግጧል። ብራድሊ ባርኮላ ወደ ሊቨርፑል እየመጣ ነው። ስለዚህ ዝውውር ምን ትላላችሁ? ሀሳባችሁን ኮሜንት ላይ አካፉ። ፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። አረ ወይኔ ጉር ልንሆን ነው። ምንድነው በእናታችሁ ሊቨርፑላውያን ምንድነው የምትፋዘዙት? ይኸውላችሁ አንድ ተጫዋች አብሮን ፕሪሲዝን አልሰራም ማለት በቃ መጥፎ ሲዝን የማሳለፍ እድሉ በጣም ከፍተኛ ነው። ምክንያቱም አይግባባም። ቶሎ አምጡትና በቃ ይላመድ። ክፈት በለው በሩን ካሚንግ ሱን ብሏል እንግዲህ ፋብሪዚዮ ሮማኖ ዛሬ ወይም ማታ ሂር ዊ ጎ። ጌታዬ ሆይ ጾለቴን ስለሰማይ ቴንኪዩ የምሬን ነው። ሳር ደግሞ ወይ ነገ ከነገ ወዲያ ያራዳ ልጆች ሌላ ደግሞ 1-6 ቁጥር አደም አርተን ቢመጣልን ደስ ይላል፣ ግን የሚሆን ነገር አይደለም። እሱ ልጅ ደግሞ የሚገርማችሁ ነገርና ባርኮላ ተኩስ ነው። ሌላኛው አሌክዛንደር አይሳቅ በለው ልጅ እንግዲህ ከዚህ በኋላ ፈጣሪ ጾለቴን እየሰማኝ ነው ሊቨርፑላውያን ኮንግራቹሌሽን። ማሊያ ባይዘው ወይ ደግሞ ሁለተኛ ሳምንት እስኪጀምር ድረስ አትጠብቁ። የሊቨርፑል ደጋፊዎች በሳይዛችሁ መጥቶላችኋል። ደውሉልኝ። የአርሰናል በሶስቱም በቢጫው በቀዩም በጥቁሩም በሁሉም አለ። የሊቨርፑል ዩናይትድ ሁላችሁም ደውሉልኝ። ስልኬ ባይው ላይ ወይም ካፕሽን ላይ አስቀምጥላችኋለሁ። መደወል ብቻ። ኮንግራቹሌሽን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል። ፋሚሊ ማለት ነው። እስካሁን ታግሳችሁ ለጠበቃችሁ የሊቪ ደጋፊዎች ፋብሪዚዮ በጠዋት ማለት ነው ጥብስ የሆነች መረጃ ነው ደቅ ያደረገልን ማለት ነው። ቪዲዮዋን ኮፒ ሊንክ አድርጉ። አረ ተው ፎሎ አታረጉኝም። ብዙ ሰው እያየው ነው። ላይክ ኮፒ ሊንክ ታረጋ ፎሎ አታረጉም። ፎሎ አድርጉ። ብራድሊ ባርኮላ ሂር ዊ ጎ ሱን ተብሏል ማለት ነው። ሁለቱ ክለቦች ከስምምነት ደርሰዋል። መስማማት አልቻሉ ነበር። እስካሁን ዋጋው እስካሁን የተገለጸ ነገር የለም። እስከ ማታ ግን ማለት ነው ሂር ዊ ጎ ይባላል ማለት እንግዲህ በስምምነት ማለት ነው። ብራድሊ ባርኮላ እስከ 2032 ነው ኮንትራቱ የሚፈርመው እንደተነጋገሩት ከሆነ ማለት ነው። ሙሉ ለሙሉ ፋብሪዚዮ እርግጠኛ የሆነበት ዝውውር ማለት የብራድሊ ባርኮላ ወደ ሊቨርፑል የሚሄዱ ነገር እንኳን እሱ እኔው ቀድሜ ሂር ዊ ጎ ብያለሁ። ከምር ነው ብላችሁ ዛሬ ማታዊ እስከ ነገ ጠዋት ምናምን ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ መባሉ እኔ 100% እርግጠኛ ነኝ። ኮሜንት ላይ ስለ ብራድሊ ባርኮላ የሚሰማችሁ ኮሜንት እያደረጋችሁ ሞቅ አድርጉት። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ሱን። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ሱን ልንን ነው። ቤተሰብ አትሸበሩ። ቤተሰብ በቃ ዝም ብላችሁ ዘና በሉ። በዚህ ሳምንት ብራድሊ ባርኮላ ሂር ዊ ጎ የማይቀር ነው። የፈረንሳዊ ታማኙ ጋዜጠኛ ሊኪፔ ማለት ነው ትናንት ሁለት ከሌሊት ጀምሮ ሲያናፍሰው ያመሸው ዜና ፒኤስጂ ከሊቨርፑል ጋር ስምምነት ላይ ለመድረስ ከጫፍ ደርሰዋል እየተባለ ነው። ቤተሰብ የሱ መምጣት እንዳያሳስባችሁ። ከዛ ደግሞ ማለት ነው ሚንቴ ከብራይተን ጋር ያለን የገንዘብ ልዩነት የ5 ሚሊዮን ነው። እሱ መፈረም አይቀርም። ዊንገር ችግራችን ኦብቪየስሊ ይፈታል። ጋክፖ ይሸጥና ማለት ነው ላይክ የሚያደርጉት ነው። ባያደርጉት ደስ ይለኛል። ጋክፖ ባይሸጥ ደስ ይለኛል። ነገር ግን ጋክፖ ይሸጥና ባርኮላ ቤንች ወይም ደግሞ ባካፑ ሪዮን ጎማ ይሆናል። የሚንቴ ባካፑ ሙኞዝ ይሆናል። አጥቂያችን አሌክሳንደር ኢሳቅ አለ። እንዳይጎዳ ፈጣሪ ይጠብቅልን።
ለጊዜው ኢኪቲኬ እስኪመለስ የእሱ ተቀያሪ ኩማስ ይገባልናል። ቤተሰብ መሀሉን ማስተካከል ያለባቸውን ቢያስተካክሉ ደስ ይለኛል። ካልሆነም ግን በቃ በፊት ስሎት የመጣ የመጀመሪያ ዓመት ገራውን በርሽ ከማካሊስተር ጋር ይዘውት የነበሩትን የፒቨት ሚድፊልደር ታይፕ አሁንም እንደሚያስቀጥሉት ተስፋ አድርጋለሁ። ኢራኦላ ያን ያህል የጨነቁ አይመስልም። የመሀሉ ጉዳይ እንደሚያስተካክል ጉዳዩን ባሉ ተጫዋቾች ራሱ መፍታት እንደሚችል ተናግሯል። ስለዚህ ቤተሰብ ጭንቀት እንዳይገባችሁ የቪዲዮ ላይክ ኮፒ ሊንክ ያደረጋችሁ ጀምሩ። እንዲሁም ደግሞ ፕላስ ሙሳት ቻናላችሁ ቤተሰብ መሆን አይረሳ። ይመቻችሁ ቤተሰብ። መልካም ቀን። ሰበር መረጃ ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። ይሄንን መረጃ ከፋብሪዚዮ ሮማኖ ቀድሜ ነው እየሰሩላችሁ የምገኘው። ዴቪድ ኦርነስት አሁን ላይ ይፋ እንዳደረገው መረጃ ከወደ ሊቨርፑልና ፓሪስ ሰን ዠርሜን በብራድሊ ባርኮላ ዝውውር ጉዳይ 100 ሚሊዮን ፓውንድ ቋሚ ክፍያ ከአዶንሱ ደግሞ እስከ 120 ሚሊዮን ፓውንድ ሊደርስ በሚችል ዋጋ እንደተስማሙ ይፋ አድርጓል። የ23 ዓመቱ ፈረንሳይ ኢንተርናሽናል ብራድሊ ባርኮላ ወደ ሊቨርፑል የሚያመራ ይሆናል። የሕክምና ምርመራውን ካደረገ በኋላም አንፊልድ ይደርሳል። ይህን ዝውውር እንዴት አያችሁት? ያሰባችሁን ኮሜንት ላይ አካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳት